አለበት ማለት የሆነ ነገር በህይወት አይደለም ግን ልጅ ያላባት እንዳድግ ስለማልፈልግ በግድ ከኔ ጋር ሁን። ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ እያልኩኝ እንግዲህ ውድ የሀገሬ ልጆች ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም የመጣሁት በእነ ሀይሚ ዙሪያ ነው። ሁሌ በዱባይ 10 ሰዓት ላይ በኢትዮጵያ ስንት ሰዓት እንደሆነ አይ ዶንት ኖ አይ ቲንክ 3 ሰዓት በኢትዮጵያ እና የምለቀው የእነ ሀይሚን ቪዲዮ ነው ማለት ነው። እና እንዴት ናችሁ? ውሏችሁ እንዴት ነበር? እኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ክብሩ ይስፋ ለመድኃኒዓለም። እና ወደ ቪዲዮ ከመግባቴ በፊት ግን ውድ የሀገሬ ልጆች ፕሊዝ 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 ልለምናችሁ ሰብስክራይብ አርጉልኝ፣ ቻናሌን ላይክ አርጉ፣ ቪዲዮን ኮሜንት ሼር አርጉ፣ አበረታቱኝ ፕሊዝ በእናታችሁ። እና እስቲ ወደ ቪዲዮ እንግባ። ዛሬም እነ ሀይሚ ከች ብሏል። የዛሬው አስደንጋጭ ነው። የድሮ ፍቅረኛሽን በግድ ከኔ ጋር ሁን ብለሽ አስገድደሽው ከራስሽ ጋር ያደረግሽው አንቺ ነሽ። ምንድነው ሰው በተናደደ ጊዜ እንደውም ብዙ ነገር ያለች ነበረና ሰው ተናዶ ሲመጣ ብዙ ነገር ሊያደርግ ይችላል። ያ ማለት እውነት ለመናገር በሐሳብ ራሱ የሆነ ቦታ ከሄዳችሁ እዚህ ጋር ማለት ነው ልጡ ውስጥ የሆነ ምሳሌ ነው የምነግራችሁ። ለምሳሌ በሐሳባችሁ ማለት ነው የሆነ ነገር ጋር ካለ እዚህ ጋር ማለት ነው ቡና የምታፈሉ ከሆነ ልጡን ቡና ልጨምሩ ትችላላችሁ። ዛሬ ያጋጠመኝን ልገራችሁ በዚህ አጋጣሚ። እና ሰዎቼ ሁሌ ዝንጅብል ሻይ ማለት ዝንጅብል ጁስ ይጠጣሉ እና ከምሳ በኋላ ማለት ነው። ከዛ እኔም ባደርግ ጥሩ ነው ያፈላሁት ሻይ ውስጥ ጭምር። እኔ እንኳን ጥሩ ነገር እያሰብኩ ነበረ፣ ጌታ ምስክሬ እውነቴን ነው። እና ጥሩ ነገር እያሰብኩ ነበረ። ምን እያሰብኩ እንደሆነ ታውቃላችሁ? ባይገርማችሁ ማለት ነው መጽሐፈ ኢዮብን መቼ ነው አንብቤ የምጨርሰው እያልኩ ነበረ። እና እንደዚህ ባደርግስ ምናምን እያልኩ ነበር። ማርያምን እግዚአብሔር በሚያውቀው። እና ጋይስ እግዚአብሔር ሆይ በኢየሱስ በጣም ነው የደነገጥኩት። ሴትዮዋ ብትኖርስ እንዲህ ሀሳብ እንዲጭልጥ እንደሚያደርጉላ የገባኝ ዛሬ ነው። ሌላ ጊዜ ብዙ ያጋጠሙኝ ነገሮች አሉ፣ ግን የዛሬው ደግሞ ይለያል። ዝንጅብልን ፍሪጅ ውስጥ ማነው ሻይ ውስጥ እና ለሁሉም ማለት ነው። ወደ ሀሳቤ ስመለስላችሁ ይቅርታ ከርዕሴ ወጣው። ወሬ ያነሳል ይባላል አይደለ? ምንድነው ያለች ቪዲዮ ውስጥ አንድ እሷ ያለች የነበረው ብሩኬ ያን ጊዜ ተናዶ ከሀይሚ ጋር የተጣሉ ጊዜ ማለት ነው ተናዶ የሚያደርገውን አያውቅም፣ ያኔ ነው እንደዚህ አይነት ነገር የተፈጠረ እያለች ነው ሴትይቱ ማለት ነው። እና እሷ ያን ጊዜ ጭንቀቱን ምናምን ተጠቀመችበት። ወንድ ልጅ ነው እንግዲህ እኔ አላቅም፣ ወንድ ልጅ ስለሆነ እንደዛ ነገር ማድረግ አለበት ብዬ አላስብም። ምክንያቱም ሰው ንዴቱን መቆጣጠር ግዴታ አለበት። ማለት የሆነ ነገር በህይወታችን ላይ ሲከሰት ለዛ እኮ ነው እግዚአብሔርን ቃል ማወቅ አንዳንዴ የሚጠቅመው ማለት ነው። አንዳንዴ ብቻ ሳይሆን እግዚአብሔርን ቃል ማወቅ ሁሌም በመንገዳችን ሁላ ጠቃሚ ነው። እና መረጋጋትን የሚሰጥ እግዚአብሔር ቃል ብቻ ነው። እና ሌላ ምንም ሰዎች በጣም ሺህ ቃላት ቢደረድሩላችሁ የእግዚአብሔር ማጽናናት ካልተጨመረበት ባዶ ነው። ምንም ሊያጽናናችሁ አይችልም። የሚያጽናና የእግዚአብሔር ቃል ብቻ ነው። እና እንደዛ ማድረግ ነበረበት ብዬ አስባለሁ እንጂ እንደዚህ አይነት ስህተት ውስጥ መዘፈቅ አልነበረብህም ብሩኬ ማለት ነው። ኤኒዌይስ እስቲ ወደ ሌላ ቪዲዮ እንግባ። እኔ ሀይሚ ናት ያሳዘነችኝ ከምንም በላይ። ሀይሚ ልቧ እንደዚህ ተሰብሮ ሳይ ኦ ማይ ጋድ በጣም ነው ታሳዝነኝ ማለት ነው። እንደ ሴት በተለይ እንደ ሴት ፈጣሪ ሆይ አሁን በጣም በዛ ጋይስ። ጀረስ እግዚኦ ማረነ ክርስቶስ። እንዲህ ለብሼ አሁን እንዴት ነው የምወጣ? በማርያም ጌታስ
እናንተ እኛ አካባቢ ቢሆን ቪላ ቤት አለና ሌላ እንግሊዛዊ ናቸው። ምን አለኝ ነገ መምጣት ትችያለሽ ወይ? ጭራሽ ወይ ጉድ እና ወደ አሳፋብኝ ደጋግሞ እኮ ነው ደግሞ ጀረስ የሚያደርጉት ስሙ እና ሰዎች የሙስሊም ናቸው መምጣት አይችሉም። እኔም መምጣት አልችልም አልኳቸው። ምን አለ ስጦታ እንኳን ቢሰጡኝ አዘን። እሺ እጥልሻለሁ አላት ብሩኬ። አንጠለጥልሻለሁ ከዚህ በኋላ በሀይሚ እንዳትበጭብኝ አንጠለጥልሻለሁ አላት። አይገርማችሁም ጋይስ? የታባሽ ማለቴ ነው። ሀሳቤ ተሰርቋል ጋይስ። እግዚአብሔር ምን አለ ብሄድ እያልኩ ነው ማለት ነው። አያስተኛኝም መቼስ እና ብሄድ እንቅልፍ የለኝም ነገማ። ለነገሩ ነገ ቤት አይደለንም እኛ። ይቅርታ አድርጉልኝ እውነት ጌታን አንጠለጥላት እውነት ይሻላታል። ምክንያቱም ምን እንደዚህ ያደርጋታል እና ከሌላ እርግዛ ምናምን እዚህ ጋር መጣ ያዙኝ ልቀቁኝ ማለት ምን አስፈለገ? ምክንያቱም ያኔ እሱ ተናዶ ካደረገም ደግሞ ምክንያቱም ራስሽ ነሽ እንደደፈርሽው ነው የሚቆጠረው እንጂ እሱ ፈልጎ አይደለም ከአንቺ ጋር የተኛው። በራስሽ ፍላጎት ነው የተጋደምሽው። ስለዚህ እዚህ ጋር የነሱን ህይወት ማጭበርበር ወር ደግሞ ምናምን ነገር ማድረግ አይጠበቅብሽም። በጣም ባለጌ ነሽ ባይዞ። እኔ እንጃ እኔ ምን ብዬ እንደምናገር አለ። እኔ እዚህ ጋር እውነት ለመናገር በጣም ያሳዘነችኝ ሀይሚ ናት። ሴቶች ግን ከዚች ልጅ ተማሩ። ከማይፈልጋችሁ ወንድ ጋራ አትሆኑ። ምክንያቱም እዚህ ምድር ላይ ልጃችሁም ያላባት የማደግ እንትን ይገጥማቸዋል። ከባድ ነው ብቻ እውነት። እና እንደዚህ አይነት ነገር ውስጥ አትግቡ ለማለት ፈልጋለሁ ማለት ነው። ብቻ ከባድ ነው። አይ ዶንት ኖ ምን እንደምላችሁ አላውቅም። እኔ ሀይሚ ናት በጣም ያሳዝነች እውነት ለመናገር እዚህ ህይወት ውስጥ ከብሩኬን በላይ ማለት ነው። ሀይሚ ታሳዝናለች። ያው እኔ ሴት ስለሆንኩኝ ይሁን አላውቅም፣ ሁሌም ለሴት ነው የማዝነው ጋይስ። ምክንያቱም እንዴት ልባችን እንደሚሰበር ስለማቅ ማለት ነው። የሆነ ሰው ልጅ ያለው ብሎ አይደለም የሆነ ነገር እንኳን የሚያስቀይማችሁ ቃል ሲናገራችሁ በጣም ነው ልባችሁ የሚሰበረው። እኔ ይሄንን ለእናንተ አልነግራችሁም መቼስ ታውቁታላችሁ። እና በጣም ከባድ ነው ሀይሚ። እግዚአብሔርን በቃ እሱ ይርዳሽ። እውነት ለመናገር ብሩኬ አንተንም ፈጣሪ እውነትን ያውጣልህ ሁሌ ምኞቴ ነው። ግን በጣም ቁም ነገር እንደሚያወራ ሰው ጠርተሽ እንደዚህ እኔ እኮ ምን ለማለት ነው የጠራሻቸው? አንቺ ስምሽ ማይ ነው አዩ ነው ምናምን ለምን ጠራሻቸው? እኔ ትልቅ ነገር ነበር የጠበቅኩት ጠራሻቸው ምናምን ሲባል ማለት ነው። ፈጣሪ ሆይ ትዕግስቱን ስጠኝ። ሴት ልጅ ቆረጠች ሀይሚ ማለት ነው። ከነ ልጅሽ ነው ማጠፋሽ አለች። አያችሁ ፍቅር ይሄን ያህል ድረስ እንድትሄዱ ያደርጋችኋል። ስትወዱ እንደዚህ ይሄን ያህል ትሄዳላችሁ ማለት ከነ ልጅሽ አጠፋለሁ የሚባለው ቃል ቀላል አይደለም። ቀላል ሊመስላችሁ ይችላል። ለምትወዱት ሰው ይሄንን ሁላ ዋጋ ለመክፈል ትሄዳላችሁ ማለት ነው። ገባችሁ? ከባድ ነው። ይህ ፍቅር የሚባለው ነገር በጣም ከባድ ነው። በጣም ማለት ነው።